ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ፈጣሪ ይመስገን ደህና ነኝ እኔ። ምን አይነት ጉድ ነው? ወይኔ ወይኔ ሄርሜላ ጉድ ላሳያችሁ፣ የሄርሜላ ጉድ ላሳያችሁ። እንደውም በጥፊ ቢሰጡት በጥፊ ጎልጭ አርጋችሁ ሰው ነኝ ትላለች እንደ ልክስክስ። ሽንቷን ለቀቀችው። ወይኔ በላቸው አንቺ ውሻ ልክስክስ። ባንቺ ምክንያት ልጁ እስር ቤት ገባ። አንቺም አትቀርም። ቆይ እንደዚህ ለመሆን ነው አንቺ በሩታ ላይ ሄደሽ እቺ ያልሽ። የአብርሃም ሩም ውስጥ ምን ትሰራለች? እሱ እስር ቤት ነው። እሱ ቁልፉን ከየት ወስዳ ነው ከፍታ ውስጥ ሆነችው? እንደውም እነሱ ቢመጡ እና በሩን ዘግቼዋለሁ። እየተከታተሉ ነው። ወደዚህ እንደመጣው አይተዋል። እንግዲህ ቤተሰቦች ይህን ነገር አሁን ወዲያው ካሜራ ዘጋቼ በቃ እናንተ ሽንቱን ለመልቀቅ ሩብ ጉዳይ አለችው። እሳይ ወይኔ ቢመጡ የሚሆነውን ነገር እናንተ እንድታዘቡልኝ እንድታዩልኝ ነው። በዚህ ልክ ምን መታዘብ ነው? አንቺ ውሻ ምን አይነት ጥሩ ነገር ሰርተሽ ልታዘቡት ያለሽ እንዴ? አይጠበቅባቸውም እነሱ እንደ ወንድ ራሳቸው ነገሮችን ማስተካከል አንቺ መቼ ወተሽ ከእህቷ እኔ በዚህ ልክ ነገሮችን ፈርቻ አላውቅም። የነሱ የእህቷ ቤት ሆነሽ ታወሪያለሽ እንዴ? ነገር እኔ ለማጥቃት የሚሞክሩት ነገር በጣም ከባድ ነው። አንቺ በደንብ የሚያጥቁ ደስ ይለኛል። የመጣሁት ማለት ነው። በጣም ፈርቻለሁ። አብርሃም የለም፣ ግራ ገብቶኛል። መግባቴንም ሳያውቁ አይቀሩም። ያው የአብርሃም ሩም እዚህ መሆኑን ስለሚያውቁ ማለት ነው። እና አላውቅም። ቢያንስ ወይኔ ሽንቷን ለቀቀችው እኮ ሽንቷን ለቀቀች ነው። ሁኔታቸው ያስታውቃል። እኔ መከታተል አይጠበቅባቸውም ነበረ። ለማናገር ለምን መጣሽ? ለምን እንደዚህ ሆንሽ? በልጅቷ ላይ መባለፈው ምንድን ነው ያልሽው? ሁሉም ነገር በኔ እጅ ነው፣ አብርሃም በኔ እጅ ነው ምናምን አላልሽም ነበር? አሁን እስር ቤት ሂጂ። ፈርቻ አላውቅም። ነገሮች በዚህ ልክ እንትን ብሎኝ አያውቅም። ግን ደግሞ አሁን ላይ ትናንትናም እንደዛ ሲናገሩ እያየዋቸው ነበረ። ሁኔታው አልተመቸኝም። በተለይ ማናው ሮቤል የሚባለው ልጅ አልተመቸኝም ነበረ ንግግሩ። አንቺ ተመችተሻል? ማጥቃት ወንድነት ዝሙት እየሰራሽ ከይዛስ አይነት እርካሽ ሴት ነሽ። አላውቅም። ወይኔ በላችሁ እግዚአብሔርን እንዴት እንዳናደደች እንጂ እንደው እነኚህ ልጆች በጥፊ ቢሰጡ ያው ሽንቱን ለቀቀችው። ማነው? በቃ ሽንት ለማልቀቅ ሩብ ጉዳይ ይኸው። ማነው? ክፈቺ። ስራሽን ነው እንደዚህ የሚያደርግሽ፣ ስራሽን ነው። በቃ ያዥ። ያማል ትላለች እንዴ? እንደው እሺ ግሰጣት እያነከኝ ነው። በጣም እያስጨነቀኝ ነው። ለአይነት አባሽ ነው የምትሄጂው? እሺ ምን አድርጊ ነው የምትለኝ? አባሽ ነው የምትሄጂው? እንዲህ መለጠፍ ነበረ።
ከና አብራም የትምረን ፈልግ ከሩታ ምረን ፈልግ እንጂ አይመለከትህም። በቃ ችግር አለ እኮ ትናንትና ምን ይሆኝ ነው? ጮሃለሁ ምን ልታመጪ ነው? ጸጥ ማድረግ ነበር። ይኸውልሽ ሰሚኛለሽ? እጮሃለሁ ዝም በይ ደግሞ አሁንም ትጮሃለች እንዴ? ዝም አትይም? እንዲህ መለጠፍ ነበር። ስነስርዓትን ያዝ። በቃ እጮሃለሁ የሩም ሰው መጥቶ ነው የሚያስወጣው። ዝም አትይም እንዴ? እሺ ዝም ብላለሁ። እሺ በቃ እሺ ምንድን ነው የምትፈልጊው አንቺ ከእነ ሩታ? እሺ ልቀቀኝ። ሲል እንደዚህ እያደረግህ ነው ነገሮችን የምታበላሸው። እሺ ልትገሉኝ ነው? እኔ ምን አድርግ ነው? እና ይህንን ይመስላል እንግዲህ የልጅቷ ሁኔታው። ከዚህ በፊት በሩታ ላይ ምን ብላ አውርታ እንደነበረች ያው ሁላችንም አይተናል አይደለም? ዛሬ ይኸው እንዴት እንደሆነች። ምክንያቱ አብርሃም የለማ ፊቱን ሰጥቶ ሚስቷን እንደሚሰድ የሚያደርግ እሱ ነው። ስለዚህ ዛሬ እሱ በሌለበት ቦታ ያዙ። ለካ ይሄንን የሩታ ክፍል ቁልፍ አብርሃም ለሷ ሰጥቶ እሷ መታ ታርፋለች። እሱ መጥቶ ከሷ ጋር ይጋጥማል እዛው ማለት ነው። ባለፈው ከነ ሁለታቸውም በሩም ውስጥ ተያዙ። ደግሞ ውሃ ውስጥ እንደዚህ ሆኑ። አንዴ በራቁትነት ደግሞ በማኝታ ተያዙ። ከዚህ ሌላ መረጃ እንግዲህ ምን ያስፈልጋል? ምን ያስፈልጋል? እግዚአብሔርን ሸም ነው። እንደውም እሷን በጥፊ ቢሰጡ ማነቅ እንደዚህ ማድረግ ብቻ ምን ያደርጋል? ጥፊ ሰጥቶ እዛው ከነግርግዳው እነሱ ባጋጩ ደስ ብሎኝ ነበር። እግዚአብሔርን እንዴት እንዳናደደኝ ግን እንኳን ያዙ። ወይኔ ፖሊስ ይዞ ቢሄዱ ጥሩ ነበረ። አሁን ከዚህ በኋላ በቃ አብርሃም ከዚህ በኋላ አንድ ያው በዋስ ከተፈታም ለሩታ ይፈረማል፣ ሁሉም ነገር ይጨርሳል፣ ከሷ ጋር መኖር ይችላል። ግን ሩታ ስለምን ፈርም ስል እምቢ ብሎ ከዚች ጋር መንዘላዘል እስከ አልጋ በየቀን በአልጋ ቤት በአልጋ ሩም ውስጥ መያዝ በጣም አሳፋሪ ነገር እኮ ነው ውዶቼ። እንዴት እንዳስጣለኝ። ለአብርሃም ይገባዋል። እዚችም መወረወር ነው የሱ ቡችሎችን ሁሉንም ወስቶ በቃ እዛ ጋር መክተት ነው። እዛም ስርዓት ይዞ ይወጣሉ፣ ተምሮ ይወጣሉ ማለት ነው። እንግዲህ ምን ይደረጋል? ለአብርሃም ይገባዋል። ስነገር እምቢ ብሎ ሩታ የሰጠውን ወረቀቱን ቀዶ እየጣለ ምን እየሆነ በጣም አስቸጋሪ ነው። እግዚአብሔር ያው ስራውን ወስዷል ማለት ነው።